ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የሁላችን ፈጣሪ አምላካችን አባታችን ፈጣሪያችን ስሙ በሰማይም በምድርም የተመሰገነ ይሁን። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ፣ በመጠን ይሁን እንጂ በቁጣ አትቅጣኝ። ትንቢተ ኤርምያስ ምዕራፍ 10 ቁጥር 24 ላይ የተወደዳችሁ የተከበራችሁ የቀጥተኛይቱ ራሷና ጉልላቷ የናዝሬቱ ኢየሱስ ክርስቶስ የሆነላት ከሰማየ ሰማያት የሰው ፍቅር ስቦት የወረደ ስሙም ከስም በላይ የሆነ የፍጥረታት ሁሉ ጌታ ወልደ አብ ወልደ ማርያም ተብሎ የሚጠራ ጌታ አምላካችን ኢየሱስ ክርስቶስ የሆነላት በደሙ ፈሳሽነት የመሰረታት የኦርቶዶክስ ተዋሕዶ አማኞች የሆናችሁ የእግዚአብሔር ልጆች በሩቅም በቅርብም ያላችሁ የድምጽ የሚሰማችሁ ሁሉ አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ ጠብቆ ለአራተኛው ሰንበት የአብይ ጾም ወይም መጻጉዕ ተብሎ ለሚጠራው ቀን ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ፣ በመጠን ይሁን እንጂ በቁጣ አይሁን። ይህን ቃል የተናገረው አምላካችን ፈጣሪያችን ነው። በትንቢተ ኤርምያስ ምዕራፍ 10 ቁጥር 24 ላይ የሚገኝ ሕያውና ዘላለማዊ ቃል ነው። የእግዚአብሔር ልጆች እግዚአብሔር የሚወደውን ይቀጣል፣ እግዚአብሔር የሚወደውን ይገስጻል፣ እግዚአብሔር የሚወደውን ያሳዝናል። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ። ይሄ ትምህርታችን መነሻ ይሆናል። አሁን የነገው ሰንበት አብይ ጾም አራተኛው ሰንበት መጻጉዕ ተብሎ ይጠራል። መጻጉዕ ማለት በቀጥታ ሲተረጎም በሽተኛ፣ ህመምተኛ፣ ታማሚ፣ ባልጋ ቁራኛ፣ በደዌ ዳኛ የሚኖር ሰው የሚያነሳው፣ ሰው የሚያስተኛው፣ ሰው የሚመግበው፣ ሰው የሚያገላብጠው ማለት ነው። የመጀመሪያው ስሙ ሌላ ሊሆን ይችላል። እንግዲህ ከህመሙ ብዛት የተነሳ ስሙ ሁሉ ተቀይሯል። አራተኛው የአብይ ጾም ሳምንት በሱ ስም ተሰይሟል። መጻጉዕ ይባላል። ስያሜውም በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ከሚገኘው ኃይለ ቃል ያለ ነው። መጻጉዕ ደዌ የጸናበት በሽተኛ ህመምተኛ ማለት ነው። መጻጉዕ ለ38 ዓመት የእግዚአብሔር ልጆች ለ38 ዓመት ባልጋ ቁራኛ በደዌ ዳኛ የተያዘ ሰው ነው። 38 ቀን አይደለም፣ 38 ሳምንት አይደለም፣ 38 ወራት አይደለም። የዕድሜውን ከግማሽ በላይ የሆነውን ባልጋ ቁራኛ በደዌ ዳኛ ተይዞ የሚያገላብጠው ሰው፣ የሚመግበው ሰው፣ የሚያስተኛው ሰው፣ የሚያንቀሳቅሰው ሰው የሆነ ሰው ነው። መጻጉዕ የሚባለው ያ ነው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 የሚገኝ የእግዚአብሔር የአምላካችን ሕያውና ዘላለማዊ ቃል የሚያስተምረን ነገር አለ። መጻጉዕ ለ38 ዓመት በአልጋው ላይ እንደ ትኋን ተጣብቆ ሆኖ ምሕረትን ሲጠባበቅ የኖረ ሰው ነው። ስፍራውም ቤተሳይዳ ትባላለች። ቤተሳይል የምህረት ቦታ፣ የይቅርታ ቦታ፣ የድህነት ቦታ ማለት ነው። ወደኛ ሲተረጎም የእግዚአብሔር ልጆች ምእመናን በብዙ ስም ትጠራለች እቺ ቦታ። የመጀመሪያ ስሟ ቅልንብጥራ ትባላለች። አባቶቻችን እንደተረጎሙልን ቅልንብጥራ በጽር ቋንቋ ነው ይላሉ። ጵሩጳጥቄ በግሪክ ቋንቋ ነው ይላሉ። ቤተሳይዳ በዕብራይስጥ ነው ይላሉ። ቤተሳይል ደግሞ ወደኛ ሲተረጎም የምህረት፣ የይቅርታ፣ የድህነት ቦታ ማለት ነው። መጠመቂያዋም በሰሎሞን ቤት የምህረት ቦታ ተብላ ትጠራለች። የምህረት ቦታ የኖረ ቤተሳይል የምህረት ቦታ ማለት ነው። መጠመቂያዋም ዘሰሎሞን ቤተ መቅደስ አጠገብ የምትገኝ ናት። ዘሌዋውያን 9 ቁጥር 2 ላይ
ቤተ ይሁዳ ወቦ ውስተ ኢየሩሳሌም ምጥማቃት ዘጵሩጳጥቄ ቅልን ብጥራ ዘውእቱ ቀላይ አባግ ብሂል ወይ ብልዋ ስማ በዕብራይስጥ ቤተ ሳይዳ ወባቲ አምስቱ ሐዋራት በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች ይለናል ወንጌሉ። የእግዚአብሔር ልጆች አምስትም መመላለሻ ነበረባት ብሎ ሲገልጽልን ዮሐንስ 5 ቁጥር 2 ላይ የምናገኘው ቃል ነው። ቤተ ሳይዳ ዘኢየሩሳሌም ባለ 5 በር እርከን ወይም መመላለሻ አላት። 5 አይነት ድውያን ፈውስን ለማግኘት ጥምቀቱን ሲጠባበቁ የሚኖሩባት ቦታ ናት። 5 አይነት በሽተኞች በአምስቱም አይነት በሮች የተቀመጡባት ናት። ይሄ ታሪኩ ሚስጥሩ የበዛ ስለሆነ እናልፈዋለን። ውሃው የቤተ አይሁድ ምሳሌ ነው። 5 መመላለሻ የሕግጋተ ኦሪትና የአምስቱ መጻሕፍተ ሙሴ ምሳሌ ናቸው። በእነዚያ ተጠብቀው ለመኖራቸው ምሳሌ ነው። ቀድሞ የገባባት አንዱ እንዲድን እነርሱም አንድነት ቤተ እስራኤል ተሰኝተው ለመኖራቸው ምሳሌ ነው። አንድም 5ቱ እርከን መመላለሻው የ5ቱ አእማደ ምስጢር ምሳሌ ነው። በዚያ ሊያምኑ ያሉ ተስፈኞች ያመኑባትም ልጅነትን ያገኙባታልና 5 አይነት ድውያንም የ5ቱ ጾታ ምእመናን ከነፈተናቸው ምሳሌ ነው። እነርሱም አእሩግ በፍቅረ ነዋይ ይፈተናሉ፣ ወራዙት በዝሙት ይፈተናሉ፣ አንስት በትውዝፍት ወይም በምንዝር ጌጥ ይፈተናሉ። ካህናትም በትዕቢት አእምሯችን ረቂቅ ማዕረጋችን ምጡቅ ነው እያሉ ከኛ በላይ ማናለ እያሉ በትዕቢት ይገባባቸዋል። መነኮሳት በስስት ምግብን በመፈለግ ዓለምን፣ ተድላን፣ ደስታን፣ ምኞትን በመፈለግ ይፈተናሉ። የእግዚአብሔር ልጆች በእነዚህ በአምስቱ የሚመሰሉ ናቸው 5ቱ እርከኖች። መልአክ እግዚአብሔር የእግዚአብሔር መልአክም ከሰማይ ወርዶ ውሃውን ሲያናውጠው ቀድሞ የገባ ሰው ይድንባት ነበር። የእግዚአብሔር መልአክ ከሌሊቱ በ10ኛው ሰዓት ላይ ወደ መጠመቂያው ወደ ሰሊሆም ቦታ ይገባ ነበረ። አምላክ የእግዚአብሔር መልአክ ገብቶ ውሃውን ይባርከው ነበረ። ነገር ግን በዕለቱ አንድ ሕመምተኛ ብቻ ነበር የሚፈወስ የነበረው። በቀር ለሌላው የማይደገምባት ቦታ ነበረች። አተታው የመጠመቂያ ውሃው የማየ ጥምቀት ምሳሌ ሲሆን ውሃውን ያናውጥ ይባርክ የነበረው መልአክ የቀሳውስት የካህናት ምሳሌ ነው። ዛሬም ካህናት ውሃውን ሲባርኩት ማየ ሕይወት ማየ ድህነት ይሆናል። ለቀድሶተ ማይ ጥምቀት የመውረዳቸው ምሳሌ ነው። ፈውሱም የሚከናወነው በዕለተ ቀዳሚት ሲሆን የሚፈወሰው አንድ ሰው ብቻ ነበር። የሚድነው አንድ ታማሚ ብቻ መሆኑ የአባቶቻቸው ምሕረት አለመቅረቱን ሲያሳይ ነው። አለመደገሙ ደግሞ ፍጹም ድህነት እንዳልነበረ ያሳያል። ለ38 ዓመታት ያህል በደዌ ዳኛ በአልጋ ቁራኛ ተይዞ ይኖር የነበረ አንድ ሰው አለ። አቤቱ ቅጣኝ፣ የትምህርታችን ርዕስ አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ፣ በመጠን ይሁን እንጂ በቁጣህ አትቅጣኝ። ኤርምያስ 10 ቁጥር 24 ላይ እግዚአብሔር ልጆች ምእመናን 38 ዓመት 38 ዕለት 38 ሳምንት 38 ወራት 38 ዓመታት የዕድሜውን ከግማሽ በላይ አልጋ ላይ ተጣብቆ ዕድሜውን የጨረሰ ሰው ነው። ይሄ በጣም ከባድ ነው። ለዚህ ነው ኤርምያስ ምን አለ? አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ፣ በመጠን ይሁን። እንደ አቅማችን ይቅጣን እግዚአብሔር። እንደ አቅማችን ፈተና ያምጣብን። ፈተናው ለበጎ ሊሆን ይችላል። ነገር ግን የሚመጣው ፈተና እንደምንችለው አድርጎ ይስጠን እግዚአብሔር። ለ38 ዓመታት ያህል በደዌ ዳኛ በአልጋ ቁራኛ ተይዞ የኖረ መጻጉዕን በአልጋው ተኝቶ ሳለ ደዌው እንደጠናበት ፈውስም እንደዘገየበት ብቸኝነትም አንገቱን እንዳስደፋው አይቶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ቀርቦ ወደ በሽተኞች ነው የሚመጣው መድኃኔዓለም። ወደ ታመሙት፣ ወደ ጎበጡት፣ ለምጽ ወደ ወጣባቸው፣ በሽታ ወደ ጸናባቸው፣ ሰው ወደ አጡት ወደ እነሱ ነበር ይሄድ የነበረው። ሰው የጣለውን ሊያነሳ፣ ሰው የራቀውን ሊያነሳው ሊያጽናና እግዚአብሔር አምላካችን ኢየሱስ ክርስቶስ ወደ እነሱ ነበር። ቀጥታ ወደ በሽተኛው መጣ። እንዲህም ብሎ ተናገረው። ትፈቅድኑ ትሄው፣ ልትድን ትወዳለህን አለው። የእግዚአብሔር ልጆች ልትድን ትወዳለህን አለው። ማእምረ ኅቡዓት ነው። ማእምረ ኅቡዓት
ኢየሱስ ክርስቶስ የልቡን መሻት ያውቃል። ነገር ግን ሲናገር መሰማት ስለነበረበት የሚለውን እንዲሰማ ልትድን ትወዳለህን? ትፈቅድኑ ትሄው። አያችሁ፣ ማእምረ ኅቡዓት ኢየሱስ ክርስቶስ ነው ጠያቂው። ይፈትን ልበ ወኩላያተ እግዚአብሔር። እግዚአብሔር ልብንም ኩላሊትንም የሚመረምር አምላክ ነው። የተናገርነውን አይደለም፣ የሰራነውን አይደለም፣ የምናስበው በውስጣችን ይመላለስ የነበረውን ሁሉ የሚያውቅ አምላካችን ልትድን ትወዳለህን አለው። አዎን እንዲለው እያወቀ ቅዱስ ጳውሎስ በዕብራውያን መልእክት የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል ብርሃነ ዓለም ቅዱስ ጳውሎስ። በእርሱ ፊት የተሰወረ ፍጥረት የለም፣ ልብን ኩላሊትንም የሚመረምር ነው እንጂ ብሎ የመሰከረለት ጌታችን ፈውስን በመጠባበቅ ከመዳን ውጭ ሌላ ዓላማ ያልነበረውን ይህንን መጻጉዕ አይቶ ፈቃዱን እያወቀ ግን ፍቀድልኝ ልትድን ትወዳለህን አለው። የእግዚአብሔር ልጆች መጻጉዕም በኋላ የሚክድ ነውና፣ ያያችሁ ሚስጥሩ በኋላ መጻጉዕ ይክዳልና ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በዕለተ ዓርብ 33 ዓመት በዚች ምድር ላይ ከኖረ በኋላ የመጣበትን ሊፈጽም በዕለተ ሐሙስ ማታ ምሽት ተይዞ የፊጥኝ ታስሮ ሲወገር ሲቀጠቀጥ ሲደበደብ አድሮ በጠዋት ጲላጦስ ፊት በቆመ ጊዜ ለምስክርነት ይሄ ሰውዬ የመጣ ሰው ነው። አያችሁ፣ የ38ቱን ዓመት የስቃይ ዘመን ረስቶ ውለታውን ረስቶ የአምላኩን ውለታ ረስቶ አምላኩ ላይ በምስክርነት የቆመ ሰው ነው። ሳልፈልግ በዕለተ ሰንበት በቀዳሚት ቀን ተኝቼ ከኖርኩበት አልጋ ላይ ተነስና አልጋን ተሸክመ ሂድ ያለኝ ይሄ ሰው ነው እኮ ብሎ ምስክርነት ሰጠ። አያችሁ፣ አዎ ይሄ ሰው ነው ብሎ አምላካችንን የጌታችን ኢየሱስ ክርስቶስን ለምስክርነት በሐሰት ምስክርነት በጊዜያዊ ጥቅም በጊዜያዊ ሽንገላ ተገዝቶ መጥቶ አምላኩ ላይ ኢየሱስ ክርስቶስ ላይ ለምስክርነት የቆመ ሰው ነው። ያን ጊዜም በእውነቱ እጁ ድርቅ ብላ ነው ሰላ የቀረችው። በዚህ ሰዓት አያችሁ፣ የሚያስፈልገንን ሳንነግረው የሚያውቅ የሚሰጠንም ከእርሱ ከፈጣሪ ውጭ በእውነት ማን ሊኖር ይችላል? መጻጉዕ በኋላ የሚክር ነውና ሳልፈቅድለት ነው ያዳነኝ አልጋ ያሸከመኝ እንዳይል በዕለተ ዓርብ የሚከስበትን ሲያሳጣውና ለኋላ ጥፋቱ የገዛ ሕሊናውን እንዲቀጣው አያችሁ፣ እንዲቀጣው ፈቃዱን ጠየቀው። ሰው የሌለኝ ሆኖ ነው እንጂ ይህንንማ ማን ይጠላል? ልድንማ እፈልጋለሁ፣ ሰው የለኝም አለው። አያችሁ፣ በሚል ጉጉት ከወዳጅ አልባነቱ ጋር ድህነትን ፈቅዶ ገለጠ። እስከ ውሃው መናወጥ ሳይቆየው ተንስ ወንስ አራተከ ወሁር አለው። ክብርና ምስጋና ለመድኃኔዓለም ይሁን። ተነስና አልጋህን ተሸክመህ ሂድ አለው አምላካችን። ወዲያው አፈፍ ብሎ በፍጥነት ተነስቶ ያን ሁሉ ዘመን የተሸከመችውን አልጋ ተሸክሟት ሄደ። አያችሁ፣ ይሄ ውለታ ተረሳ። የ38 ዓመት ያ የመከራ ዘመን ያ የመከራ ጊዜ ያለፈና ተረሳና አምላኩ ላይ ጣቱን ጠቆመበት። ይሄ እኮ ነው ሳልፈቅድለት ተነስና አልጋን ተሸክመ ሂድ ያለኝ፣ ሰንበት ያሻረኝ እኮ ይሄ ነው አለ። እየሰማችሁ ነው? አያችሁ፣ የእግዚአብሔር ልጆች ጌታችን መጻጉዕን ተነስተህ አልጋን ተሸክመ ሂድ ያለው አንደኛው ቅዱስ ኤስድሮስ እንዳለው አልጋው ጠንካራ የብረት አልጋ ነበርና ጽንዓተ ተአምራት ለማሳየት ነው ይላሉ። ሁለተኛው ታዲያ ቢያድነኝ በከንቱ መች ሆነና የገዛ አልጋዬን ትቸለት የመጣሁ ለመዳኔ ዋጋ የከፈልኩበት አይደለምን እንዳይል፣ አልጋውን ትቶ ቢሄድ የአልጋውን ዋጋ ከፍየዋለሁ እንዳይል ነው። አልጋን ተሸክመ ሂድ ብሎታል አምላካችን። ያለ ተረፈ ደዌ አንስቶት ያለህን ይዘህ ሂድ ዕቃህን፣ እኔ ካንተ አንዳች ነገር አልሻም ለማሰኘት ነው። አያችሁ፣ ታዲያ ይህን ምስኪን መጻጉዕ ሰው የለኝም ብሎ የደረሰለትን ረሳ። ማን እንደሆነ እንኳን አላወቀውም። ወንጌላዊው ዛሄዮ እያይመረ ዛሄዮ ይላል። ዛሄዮ እያይመረ ዛሄዮ፣ የዳነው ሰውዬ ያዳነው ማን እንደሆነ አላወቀም ይለዋል ዮሐንስ 5 ቁጥር 13 ላይ። ይህን ሁሉ ያደረገው አምላክ ተዘነጋ። ዛሬም ከደዌው ከማጣቱ ከችግሩ ከስጋ ኑሮ ጉድለቱ እንደ መጻጉዕ አምላኩን ያረሳ ማን አለ? የእግዚአብሔር ልጆች፣ ያልተደረገልን ምን አለ? ያልሆነልን ምን አለ? ተኝተን የምንነሳ በሱ፣ ወጥተን የምንገባ በሱ፣ እዚህ የደረስን በሱ በአምላክ ቸርነት
ነው የምንኖረው። በስራችን አይደለም፣ በመልካም ስራችን አይደለም። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ እያልን መጸለይ ያለብን። በመጠን ይሁን ቅጣቱ፣ በመጠን ይሁን ግሳጼው እንጂ በቁጣ ይሁንብኝ። ኤርምያስ 10 ቁጥር 34 ላይ የእግዚአብሔር መጻጉዕን ያዳነው ሲጠየቅ እንኳን አላውቀውም፣ ወንጌላዊው አላውቀውም አለ። የእግዚአብሔር ልጆች አምላኩን ያስታወሰ ማን አለ? ዛሬም ብዙ ተአምራት ያደርግልናል እግዚአብሔር። ዛሬም ብዙ ወገኖቻችን ባልጋ ቁራኛ በደዌ ዳኛ ተይዘዋል። በአንድ ልብ ሆነው በአንድ አምላክ አምነው ወደ ፈጣሪያቸው እጃቸውን ቢዘረጉ ለመጻጉዕ የተዘረጋ እጅ ዛሬ አይታጠፍም። የእግዚአብሔር ልጆች አዎ፣ ዛሬም ከደዌው ከማጣቱ ከችግሩ ከስጋ ኑሮ ጉድለቱ እንደ መጻጉዕ አምላኩን ያረሳ ሰው ማን አለ? ተአምራቱን አይቶ ቃሉን ሰምቶ አምላኩን ያስታወሰስ ማን አለ? ውለታውን ረስተነዋል እኮ። ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ቃሉንስ ያደመጠስ ማን ነው? በትንቢተ ኤርምያስ ምዕራፍ 23 ቁጥር 18 ላይ ተጽፏል። እኛም ብንሆን ከአዳም በደል ነፃ ያደረገንን አምላክ ውለታውን ዘንግተን የምናፌዝ ሁላችንንም ወደ ልባችን አምላካችን ይመልሰን። ነቢዩም እንዲህ ላይ ይመክረናል። እስራት እንዳይጸናባችሁ አታፊዙ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 22 ላይ እስራት እንዳይበጸናባችሁ፣ መከራው እንዳይከብድባችሁ፣ ቅጣቱ እንዳይደራረብባችሁ አታፊዙ፣ በቃሌ አታፊዙ ይላል አምላካችን። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ እንበለው። በመጠን ይሁን እንጂ በቁጣ አይሁን። አምላኬ ሆይ ቅጣቱ ሁሉ ለበጎ ይሁንልኝ። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ እንበለው። የእግዚአብሔር ልጆች እስራቱ እንዳይጸናባችሁ፣ ግርፋቱ እንዳይበዛባችሁ፣ ረሃቡ፣ ቸነፈሩ፣ ጦርነቱ፣ የምድር መናወጡ፣ የአየር መዛባቱ፣ የምድር መንቀጥቀጡ እየጸናባችሁ እንዳይሄድ አታፊዙ። በፈጣሪያችሁ አታፊዙ፣ በአምላካችሁ አታፊዙ። ሰማዩን በማስተዋል የዘረጋ ምድርን በውሃ ያጸና ትንቢተ ኢሳይያስ ምዕራፍ 44 ላይ የምናነበው ቃል ሰማይን በማስተዋል የዘረጋው ምድርን በውሃ ያጸናው ሰውን መላእክትን ለምስጋና የፈጠርኩ እኔ ብቻ ነኝ። እስራት እንዳይጸናባችሁ፣ ግርፋት እንዳይበዛባችሁ፣ መፈናቀል እንዳይበዛባችሁ፣ ረሃቡ፣ ቸነፈሩ፣ ጦርነቱ፣ ድርቁ፣ በሽታው፣ የአየር መዛባቱ፣ የምድር መንቀጥቀጡ እንዳይበዛባችሁ አታፊዙ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 22 ላይ መጻጉዕ ያዳነው ማን እንደሆነ ሲጠየቅ እንኳን አላውቀውም አለ። አያችሁ የእግዚአብሔር ልጆች፣ ወንጌላዊውም ያዳነውን አላወቀውም ብሎ ገልጾታል። ዮሐንስ 5 ቁጥር 13 በምኩራብ አግኝቶት ያዳነውን እንዳወቀው ሄዶ ለአይሁድ ያዳነኝ እርሱ ጌታ ኢየሱስ ነው ብሎ ነግሯቸው ነበር። የክብር ባለቤት ጌታችን ኢየሱስ ክርስቶስም በቤተ መቅደስ ሳለ ያዳነውን ሰው አገኘውና ኡቅ የተአብስ ዳግመ እንከ ከመዛይአኪ ኢይርከብከ፣ ከዚህ የከፋ መከራ ከዚህ የከፋ ፈተና እንዳያገኝህ፣ ስለ ደዌ ሥጋህ ፈንታ ደዌ ነፍስ እንዳያገኝህ ሁለተኛ አትበድለኝ አለው። ቁጥር 14 ላይ ዮሐንስ 5 ቁጥር 14 ላይ ኡቅ የተአብስ ዳግመ እንከ ከመ ኢይዛይአኪ ኢይርከብከ፣ ከዚህ የባሰ ከዚህ የከፋ መከራ እንዳያገኝህ። ይሄ ጊዜያዊ ነው፣ ይሄ ምድራዊ ነው፣ ይሄ ሥጋዊ ነው። የዘላለም ሞት፣ የዘላለም እሳት፣ የዘላለም ስቃይ እንዳያገኝህ ከዚህ የባሰ አትበድለኝ፣ ከዚህ የከፋ እንዳያገኝህ ዳግመኛ ምን አትበለኝ አለው? አትበድለኝ። አዎ ኡቅ የተአብስ ዳግመ እንከ ከመ ኢይዛይአኪ ኢይርከብከ፣ ከዚህ የከፋ መከራ ከዚህ የከፋ ፈተና ስለ ደዌ ሥጋ ፈንታ ደዌ ነፍስ እንዳያገኝህ ሁለተኛ አትበድለኝ አለው። ቁጥር 14 ላይ የእግዚአብሔር ልጆች ምእመናንና ምእመናት፣ የምድር መከራ ያልፋል፣ የምድር ስቃይ ያልፋል፣ የምድር ቅጣት ያልፋል። የማያልፈው የዘላለሙ የእግዚአብሔር በዚያ ያለው ቅጣት ነው። ሁለተኛው ቅጣት ነው፣ የዳግም ሞት ነው። እፄሁ ዘኢይነውም ነው፣ እሳቱም ዘኢይጠፍ ነው። እሳቱ የማይጠፋ ነው፣ ትሉ የማያንቀላፋ ነው። የታመመ ይፈወሳል ወይ ደግሞ በሞተ ሥጋ ደግሞ ያርፋል ከህመሙ ከስቃዩ። የዚህ ዓለም ጊዜያዊ ነው፣ የዚህ ዓለም ሥጋዊ ነው፣ ምድራዊ ነው። የዚህ ዓለሙ ደስታውም ሐዘኑም ህመሙም በጤናውም ሁሉም ጊዜያዊ ነገር ነው። ከዚህ የከፋ መከራ እንዳያገኛችሁ ዳግመኛ አትበድሉኝ ይለናል የእግዚአብሔር ልጆች። እስካሁን ረሃብ አለ፣ ቸነፈር አለ፣ ጦርነት አለ፣ የአየር መዛባት አለ፣ የምድር
መንቀጥቀጥ አለ። በምን ያስተምረን እግዚአብሔር? ከዚህ በላይ ትምህርት አለ? ከዚህ በላይ ግሳጼ አለ? ከዚህ በላይ ቅጣት አለ? አቤቱ ጌታ ሆይ ቅጣኝ። ኤርምያስ 10 ቁጥር 24 ላይ አቤቱ ጌታ ሆይ ቅጣኝ፣ ነገር ግን እንዳታዋርደኝ፣ በመጠን ይሁን እንጂ በቁጣ አትቅጣኝ አምላኬ እንበለው። ይህን ቃል ሁላችን ደጋግመን እንጸልየው። አቤቱ ቅጣኝ፣ ቅጣት ለመልካም ስለሆነ፣ ነገር ግን እንዳታዋርደን እንበለው። የእግዚአብሔር ልጆች ረሃብ አለ፣ ቸነፈር አለ፣ ጦርነት አለ፣ አየሩ ተዛብቷል፣ ምድሩም እየተንቀጠቀጠ መከራው በመከራ ላይ እየተደራረበ ነው። አቤቱ ቅጣኝ፣ አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ። በቁጣ አይሁንብኝ አምላኬ፣ ቅጣትህ በመጠን ይሁንልኝ። በምንችለው አድርጎ እንዲቀጣን ቅጣቱ በመጠን ይሁንልኝ አለ ኤርምያስ 10 ቁጥር 24 ላይ። ሰውየውንም ጌታችን ምን አለው? ኡቅ ይተአብስ ዳግመ እንከ ከመዘ ያኪ ይርከብከ። ከዚህ የከፋ መከራ፣ ከዚህ የከፋ ፈተና፣ ከዚህ የከፋ ስቃይ እንዳያገኝህ ዳግመኛ አትበድለኝ፣ ዳግመኛ አትበድኝ ይለናል። ዳግመኛ አትበድለኝ ይለናል። ዳግመኛ አትበድሉኝ ይለናል። ቁጥር 14 ላይ ለሁላችን የሆነ ሕያውና ዘላለማዊ ቃል ነው። የእግዚአብሔር ቃል በጊዜ በሁኔታ የሚወሰን አይደለም። ለጊዜው ለሰውየው የተነገረ፣ ፍጻሜው ለዘላለም ለሁላችንም ለሰው ዘር ሁሉ የተነገረ ሕያውና ዘላለማዊ ቃል ነው። እስካሁን የደረሰብህ ቅጣት ጊዜያዊ ነው። እስካሁን የደረሰብህ ቅጣት ምድራዊ ነው። እስካሁን የደረሰብህ ቅጣት የምድር መከራ ነው። ከዚህ የባሰ ከዚህ የከፋ የዘላለም እሳት እንዳያገኝህ፣ የዘላለም ሞት እንዳያገኝህ፣ ወደ ሲኦል እሳት እንዳትገባ ዳግመኛ እንዳትበድል አለው። ይህንን ቃል ረሳ ይሄ ሰውዬ። በዕለተ ዓርብ አምላኩ ፊት ቆሞ አምላኩን ፊቱን በጥፊ መታ ሰው ነው። የእግዚአብሔር ልጆች መጻጉዕ ያችን ያዳነውን ውለታውን የረሳ እንዲህም ብሎ የተናገረው ዳግመኛ እንዳትበድለኝ፣ የዘላለም እሳት፣ የዘላለም ሞት፣ የዘላለም ቅጣት እንዳያገኝህ እንዳትበድለኝ ያለውን አምላኩን ረሳና የ38ቱ ዓመት የመከራው ጊዜ ተረሳና አምላኩ ፊት በጊዜያዊ ጥቅም፣ በጊዜያዊ ድለላ፣ በጊዜያዊ ሽንገላ ተደለለና ለአይሁዶች የመጀመሪያው ምስክር ሰጪ ሆኖ መጣና አምላካችን ኢየሱስ ክርስቶስን 38 ዓመት ከተኛሁበት አልጋ ላይ በዕለተ ሰንበት እንድሽር አድርጎ በልተነሳ አልጋህን ተሸክመ ሂድ ያለኝ ይሄ እኮ ነው ብሎ እጆቹን ዘርግቶ የመድኃኔዓለምን ፊቱን በጥፊ ጸፋው፣ መታው። የእግዚአብሔር ልጆች ይሰማችሁ ይሆን? ከቃሉ ጋር ናችሁ? ፊቱን በጥፊ መታው። ፊቱን በጥፊ መምታት አይደለም፣ ፊቱ መቆም ይቻላል። የእግዚአብሔር ልጆች አቤት ቸርነቱ፣ አቤት ምሕረቱ፣ አቤት መድኃኔዓለም ኢየሱስ ክርስቶስ በእውነቱ የእግዚአብሔር ልጆች ያን ጊዜ ትክ ብሎ መድኃኔዓለም አየው። ሌሎቹ ቢሰድቡኝም ቢመሰክሩብኝም ሊሆን ይችላል፣ አንተ ግን ምን አይተህ ነው ብሎ አምላካችን ትክ ብሎ በሚያዩ ጊዜ ፊቱን የመታበት እጁ እንደ ሰም ቀለጠች፣ ድርቅ ብላ ቀረች። ነገር ግን እግዚአብሔር ቸር ነውና መድኃኔዓለም ቸር ነውና እጁንም ፈውሶለታል። አዎ እሱ ግን ዘንግቷል ያን ሁሉ ውለታውን፣ የመጀመሪያውን ውለታውን ረስቶ ዳግመኛ እንዳትበድለኝ ከዚህ የከፋ መከራ እንዳያገኝ ብሎት ነበረ። ደዌው ዘኃጢአት ጠርቶ ተወዳጃት። በዕለተ ዓርብ የጌታን ጉንጮች የጸፋች እጁም ደርቃ ሰላ ቀረች ይላል መጽሐፍ ላይ። ዛሬም ቢሆን እንደ መጻጉዕ ሰዎች በኃጢአት ብዛት ልባቸው የደረቀና ያበጠ፣ ሰውነታቸው የሰለለ፣ አይነ ህሊናቸው የታወረ፣ እግረ ልቦናቸው የተሰበረ ብዙዎች ሕሙማን በጠበል ቦታ ይገኛሉ። በየጸበል ቦታው፣ በየሆስፒታሉ፣ በየገዳማቱ፣ በየጓዳው፣ በየበረንዳው ተኝተዋል። ሁሉንም እግዚአብሔር በምሕረት እጁ ይዳብስልን። እሱ ፈውስ ነው። እሱ ሕይወት ነው። እሱ መድኃኒት ነው። ኢየሱስ የሚለው ስም እኮ አዳኝ፣ መድኃኒት፣ ፈዋሽ ማለት ነው። በገዳማትና በአድባራት አሁንም ብዙ ሰዎቻችን ወገኖቻችን ጤና በማጣት አንገታቸውን የደፋሉ። ነገር ግን ሁሉም ነገር ለበጎ ነው። የእግዚአብሔር ልጆች እግዚአብሔር ሰውን የሚቀጣው ለበጎ ነው። ለበጎ ስለሆነ ነው። እንዲህ ይላል መጽሐፍ ቅዱስ ላይ በትንቢተ ኤርምያስ ምዕራፍ 30 ቁጥር 11 ላይ አንተን ግን ፈጽሜ አላጠፋህም፣ በመጠን እቀጣሃለሁ፣ ያለ ቅጣትም ፈጽሜ አልተዋችሁም። አያችሁ እግዚአብሔር የሚወዳቸውን እንደሚቀጣ መጽሐፍ ቅዱስ ይናገራል። አዎ ዛሬም ቢሆን በእውነቱ ብዙ ወገኖቻችን በብዙ በፈተና እየተፈተኑ ያሉ አያችሁ፣ በኃጢአት ብዛት ልባቸው የደረቀ እንደ መጻጉዕ
በኃጢአት ብዛት ልባቸው የደረቀ ያበጠ፣ ሰውነታቸው የሰለለ፣ አይነ ህሊናቸው የታወረ፣ እግረ ልቦናቸው የተሰበረ ብዙዎች ሕሙማን በጠበል ቦታ በየጸበሉ በየሆስፒታሉ በየጓዳው በየበረንዳው ተኝተው አንገታቸውን ደፍተዋል። በገዳማቱም በአድባራቱም አሁንም ብዙ ሰዎች ይገኛሉ። ፈውስን ይሻሉ፣ ድህነትን ይፈልጋሉ። እንደ መጻጉዕ ቦታቸውን ሳይለቁ አያችሁ። አዎ ዳግመኛ እንዳትበድል የሚለውን የመለኮትን ቃል በመስማት ቁጥር 14 ላይ እምዘያ ይርከብከ ኡቅ የተአብስ ዳግመ እንከ ከመዘያኪ ይርከብከ፣ ዳግመኛ ከዚህ የከፋ መከራ እንዳያገኝህ ዳግመኛ አትበድለኝ ያለውን የአምላካቸውን ቃል በመስማት ቦታቸውን ስፍራቸውን ቦታ የተባለው እምነታቸው ሃይማኖታቸውን ሳይለቁ እግዚአብሔርን በተስፋ ቢጠብቁት አንድ ቀን ይፈወሳሉ። አንድ ቀን የመድኃኔዓለም እጅ ይዘረጋል። አንድ ቀን የፈውስ እጅ ይመጣል የእግዚአብሔር ልጆች። ስለዚህ ይህ ሳምንት ጌታችን ድውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም በነፍስ በስጋ ያተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ሕሙማንን መጠየቅ፣ የታሰሩትን መጎብኘት፣ ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት ነው። በዚህ ጊዜ መልካም ስራ መስራት ብቻ ነው። አእምሮአችን ለመልካም ስራ ብቻ ማዘጋጀት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት ከጌታችን የተማርናቸው ክርስቲያናዊ ምግባራት ናቸው። አምላካችን መጻጉዕን ፈወሰ። እኛም የታመሙትን እግዚአብሔር ይፈውሳችሁ ማለት ይገባናል። በዚህ ዕለት የእግዚአብሔር አምላካችን ፈዋሽነትና አዳኝነት እንዲሁም ታዳጊነትና የወደቁትን የማይረሳ የተረሱትን የሚያስታውስ ያዘኑትን የሚያጽናና እውነተኛው መድኃኒት እውነተኛው ፈውስ መሆኑን የሚዘከርበትና ምስጋና የሚቀርብበት ነው። ቅዱስ ዳዊትም ለዚህ ነው በመዝሙር 40 ቁጥር 3 ላይ እግዚአብሔር ይረድኦ ውስተ አራት ሕማሙ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እቤ እግዚኦ ተሳሃለኒ። አዎ በሽተኛው በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። አቤት እግዚአብሔር ቸር እኮ ነው። መኝታችንን ያነጥፍልናል፣ ትኩሳታችንን ያበርድልናል፣ መጥቶ በራስጌያችን ይቀመጣል። አምላካችን በበሽታ ጊዜ መኝታውን ያነጥፍለታል። እኔም አቤቱ ማረኝ እልሃለሁ በማለት ዳዊት አባታችን የዘመረው ዝማሬ በነገው ቀን ይዘመራል። ዳዊት ኃላፊያት መጻያት ሁሉ የተገለጡለት ንጉሥ ነው። የእግዚአብሔር ልጆች ሁሉ ከዓለም ፍጻሜ ጀመሪያ እስከ ዓለም ፍጻሜ ያለው ነገር ሁሉ ዳዊት ያልተናገረው፣ ዳዊት ያላመሰጠረው፣ ዳዊት ያልዘመረው ነገር የለም። እግዚአብሔር ይረድኦ ውስተ አራት ሕማሙ፣ እግዚአብሔር በሽተኞችን በአልጋ ቁራኛ በደዌ ዳኛ ተይዘው ካሉ ይረዳቸዋል። ያመኑበትን አምላኬ ፈጣሪ ብለው ያመኑበትን በአልጋ ቁራኛ በደዌ ዳኛ ተይዘው ሳሉ ይረዳቸዋል። መኝታቸውንም ሁሉ ያነጥፍላቸዋል። አቤቱ ማረድ እንልሃለን፣ አቤቱ ይቅር በለን እንልሃለን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ችግረኛውን ከቀማኛው እጅ ረዳት የሌለውን ምስኪን ያድነዋል ይላል። መዝሙር 72 ቁጥር 12 ላይ ጻድቁ ኢዮብም እንዲሁ ረዳት ኃይል የሌለው ምንኛ ረዳኸው በማለት እግዚአብሔርን አዳኝነት መስክሯል። ኢዮብ 26 ቁጥር 2 ላይ ስለዚህ ገንዘብ፣ ስልጣን፣ ወገን ረዳት የለኝም በማለት ተስፋ የቆረጥን ሁሉ የእግዚአብሔር ልጆች ከሰውም በላይ ሰው ከአባትም በላይ አባት ከእናትም በላይ እናት መድኃኔዓለምን እንጠጋ፣ መድኃኔዓለምን እንማጸነው፣ እሱን ብቻ እንደገፈው። ስለዚህ ገንዘብ፣ ስልጣን፣ ወገን፣ ረዳት፣ ወገን፣ ደጋፊ የለኝም በማለት ተስፋ የቆረጥን ሰዎች እግዚአብሔር ከሰውም ከስልጣንም ከገንዘብም በላይ ነውና እርሱን እንደገፍ፣ እርሱን ተስፋ እናድርግ፣ እርሱን ብቻ ተስፋ እናድርግ። ተወከል በእግዚአብሔር ወግበር ሰናዬ። ነቢየ እግዚአብሔር ልበ አምላክ ዳዊት በእግዚአብሔር ላይ ብቻ ታመን፣ እሱን ብቻ ተስፋ አድርግ ይላል። እሱን ብቻ ተስፋ አድርግ በመዝሙር 33ኛው መዝሙር ላይ ወይም መዝሙር 36ኛው መዝሙር ላይ የእግዚአብሔር ልጆች እርሱን ብቻ ተስፋ አድርግ፣ በእግዚአብሔር ላይ ብቻ ታመን ይላል። እሱም ብቻ ተስፋ አድርገን ሁልጊዜ በስሙ መጽናናትና የሚያስጨንቀንን ሁሉ በእርሱ ላይ መጣል እንደሚገባን መገንዘብ ያስፈልጋል። ነቢየ እግዚአብሔር ቅዱስ ዳዊት አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው ሐሴትም ያድርጉ፣ ሁልጊዜ እግዚአብሔር ማዳንህን የሚወዱ ሁሉ ዘወትር እግዚአብሔር ታላቅ ነው፣ ዘወትር እግዚአብሔር ኃያል ነው፣ ዘወትር እግዚአብሔር ልዑል ነው ይበሉ እንዳለው ሁልጊዜም በአምላካችን በእግዚአብሔር አዳኝነት በሱ ላይ መጽናናት መቻል አለብን። በኃጢአት የሚመጣ ደዌ ተጠብቀን በአባታችን ምሕረቱ የሚጠብቀን እሱ ብቻ ነውና እንግዲህ ኃጢአት በደል የበዛ ሲሄድ መከራም ይበዛል። የእግዚአብሔር ልጆች ምእመናን ደዌ በተለያየ ምክንያት ሊመጣ ይችላል።
ደዌ በተለያየ ምክንያት ሊመጣ ይችላል። ደዌ ዘንጽ ይልባሉ አባቶቻችን፣ ወይም በትርጓሜ የተቀመጠ ደዌ ዘንጽ፣ ደዌ ዘእሴት፣ ደዌ ዘመቅሰፍት፣ ደዌ ዘኃጢአት አለ። ደዌ ዘንጽ እንደ ጢሞቴዎስ ነው። እንደ ቅዱስ ጢሞቴዎስ፣ እንደ ብርሃነ ዓለም እንደ ቅዱስ ጳውሎስ ደቀ መዝሙር እንደ ጢሞቴዎስ ነው። ጢሞቴዎስ አባታችን ጾም፣ ጸሎት፣ ስግደት፣ ትህርምት ያበዛ ነበረ። ብዙ ይሰግዳል፣ ብዙ ሰዓት ይጾማል፣ ብዙ ይጸለያል። እህል ውሃ ማቆም ጀምሮ ነበረ። በዚህ ምክንያት በንጽህናው ፈተና መጥቶበት ነበር። ፈተና በብዙ መንገድ ይመጣል። እግዚአብሔር ደግሞ የሚወደውን ይፈትናል። የምወዳቸውን እቀጣለሁ፣ የምወዳቸውን ቀስ ገስጻቸዋለሁ ይላል በዮሐንስ ራእይ ምዕራፍ 3 ቁጥር 19 ላይ ስናነብ የምናገኘው ቃል የምወዳቸውን በበሽታ እቀጣቸዋለሁ፣ የምወዳቸውን በሕመም እገስጻቸዋለሁ አለ። ቅዱስ ጢሞቴዎስ ጾም፣ ጸሎት፣ ስግደት በጣም ትህርምት ያበዛ ስለነበረ እጅግ ሰውነቱ እየደከመ ሕመም አድሮበት የሆድ ሕመም አድሮበት ነበረ። ቅዱስ ጳውሎስም ይመክረው ነበረ። ስለ ሆድህ በሽታ ውሃውን ብቻውን አትጠጣ፣ ወይን ጨምረህ ወይን ቀላቅለህ ጠጣ፣ ወንጌል ሰባኪነትንም ስራህ አድርግ፣ እዚህ አትቀመጥ እያለ ቅዱስ ጳውሎስ ጢሞቴዎስን ወጥቶ እንዲያስተምር፣ እንዲሰብክ፣ ወንጌል ሰባኪ እንዲሆን የእግዚአብሔርን የአደራ ሸክም ተሸክሞ ወደ አሕዛብ እንዲሄድ ይገፋፋው ነበር። ስለ በሽታ ስለ በሽታ ስለ ሆድ ህመም ጤናህም እንዲመለስ ውሃውን ብቻውን አትጠጣ፣ ወይን ጠጅ ቀላቅለህ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ወመድኃኒት ለዘይሰትዮ በፈተና የሚጸና እርሱ የተባረከ ነው። ከተፈተነ በኋላ እግዚአብሔር ለወዳጆቹ ያዘጋጀው የክብር አክሊል የክብር ዘውድ ይቀዳጃልና ቅዱስ ያዕቆብ ፈተና ለበረከት ይሰጣል፣ ፈተና ለክብር ይሰጠናል። ደዌ ዘንጽ ጢሞቴዎስ በንጽህናው ደዌ አድሮበት ይፈተን ነበር፣ በበሽታ ይፈተን ነበረ። ደዌ ዘንጽ እንደ ጢሞቴዎስ፣ ደዌ ዘእሴት ደግሞ እንደ ቅዱስ ኢዮብ እንደ ጻድቁ ኢዮብ ነው። እግዚአብሔር አምላክ በመላእክት መካከል ስለ ኢዮብ ንጽህና፣ ስለ ኢዮብ ቅድስና፣ ስለ ኢዮብ ደግነት ይናገር ነበረ። ሰይጣንም በጀርባ ቆሞ ይሰማ ነበረ። ደግ ሰው ነው፣ ቅዱስ ሰው ነው፣ ጻድቅ ሰው ነው፣ ወዳጄ ነው ትለዋለህ፣ አንድ መከራ ብታመጣበት ይክድሃል እያለ እሱም ይከሰው ነበር። ከሳሻችን ዲያብሎስ ይከሰናል። ጤና ስናገኝ ይከሰናል፣ ሰላም ስናገኝ ይከሰናል፣ ስንደሰት ይከሰናል። ዲያብሎስ አያችሁ፣ በእግዚአብሔር ፊት ቆሞ ኢዮብን ጻድቁን ይከሰው ነበረ። ሂድና ፈትነው ብሎም እግዚአብሔር ፈቃድ ሰጥቶት ነበረ። ያሉትን ንብረቱን ሀብቱን በሙሉ አጠፋበት። 7000 በጎቹን፣ 3000 ግመሎቹን፣ 500 ጥማድ በሬዎቹን፣ 500 እንስት አህዮቹን። በዚያ ዘመን ይሄ ያለው ትልቅ ሰው አንቱ የተባለ ባለ ሀብት ማለት ነው። ኢዮብ ትልቅ ሰው ነው፣ ጻድቅም ነው፣ የእግዚአብሔር ማደሪያ ነው። እነዚህን ሁሉ በአንድ ቀን እንዲጠፉ አደረጋቸው። ልጆቹም ባሉበት ተሰብስበው እየዘመሩ አብረው እየተመገቡ ሳለ ነፋስ አስነስቶ በተቀመጡበት ቤት ካፈር በታች እንዲውሉ አደረጋቸው። 10 ልጆች አጣ፣ 7000 በጎች አጣ፣ 3000 ግመሎች አጣ፣ 500 ጥማድ በሬዎችን አጣ፣ 500 እንስት አህዮችን አጣ፣ 10 ልጆቹን አጣ። 10 ልጆቹን ካስከበረ በኋላ እጆቹን ዘረጋ፣ ወደ ሰማይ አምላክ ተንበረከከ። ራቀይ ወጻይኩም ከርሰ እሜ ወራቀይ ወረርኩ ሰግበ ምድር፣ ከእናቴ ማህፀን ራቁቴን ወጣሁ አለ። ተመልሼ ራቁቴን ወደ ምድር እገባለሁ። እግዚአብሔር ትናንት 10 ልጆች ሰጠኝ፣ ሀብት ንብረት ሰጠኝ፣ ሁሉንም እግዚአብሔር ወሰደ። እግዚአብሔር ወሀበ ወእግዚአብሔር ነሳ፣ እግዚአብሔር ይሰባህ። እየሰማችሁ ነው? እግዚአብሔር ሰጠኝ፣ እግዚአብሔር መልሶ ወሰደብኝ፣ የእግዚአብሔር ስሙ ይባረክ አለ። ያን ጊዜ ከሳሹ ሰይጣን እንደ ጢስ ተኖ እንደ ትቢያ በኖ ጠፋለት። ከዚያ በኋላ ሌላ ክስ ጀመረ። መጽሐፈ ኢዮብ ምዕራፍ 2ኛውን ስታነቡ ከቁጥር 1 ጀምራችሁ በአካሉ መጣበት። አያችሁ፣ አካሉን ከእግር ጥፍሩ እስከ ራስ ጠጉሩ በቁስል መታው። ሰውነቱን ፍር ብሎ ቆሰለ፣ ትል ከላዩ ላይ እስኪንጠባጠብ ድረስ። በዚህ ሁሉ ውስጥ ሆኖ ኢዮብ ጻድቁ አባታችን አምላኩን ያመሰግን ነበር። ደዌ ዘእሴት የሚባለው እንደ አባታችን እንደ ጻድቁ እንደ ኢዮብ ነው። የእግዚአብሔር ልጆች ደዌ ዘእሴት እንደ ቅዱስ ኢዮብ ይሰጣል። ለክብር ለጸጋ ለበረከት በሰማይ ክብራችን ዋጋችን እንዲበዛ እነ ቅዱስ ጳውሎስም ይታመሙ ነበረ። ጊዜው ስለሚያጥር አንተርከውም እንጂ ደዌ ዘመቅሰፍት እንደ ሳኦል እንደ ሄሮድስ ደዌ ዘመቅሰፍት ይባላል። የመቅሰፍት ደዌ እግዚአብሔር ሲቆጣ ቁናው ሲሞላ የግፉ ቁና ሲሞላ በመቅሰፍት ደግሞ እግዚአብሔር በሽታ ደዌ ያመጣል። እነ
ሳኦል ታማሚ ነበሩ። እነ ሄሮድስ ታማሚ ነበሩ። እነ ናቡከደነጾር ወደ ሪያነት ተቀይረው ነበር። ሄሮድስ የንጉሠ እስራኤል ሄሮድስ ኢየሱስ ክርስቶስን በ2 ዓመቱ እንዲሰደድ ያደረገ ሄሮድስ እሱን ያገኘ እሱን የገደለ መስሎት ቀለብ እሰጣለሁ፣ ቀለብ እሰፍራለሁ፣ ምግብ እሰፍራለሁ፣ ያላችሁ የራሳችሁን የሌላችሁ የሰው ልጅም ቢሆን ይዛችሁ በቤተ መንግስት አደባባይ በዚህ ቀን እንድትገኙ ከ2 ዓመትና ከዚያ በታች ያሉትን ሕፃናት አምጡልኝ አለ። ሰብስበው ባመጡለት ጊዜ 144,000 ሕፃናት ያሳረደ ግፈኛው ሄሮድስ ተቀስፏል። የእግዚአብሔር ልጆች ሸቶ ተልቶ ገምቶ ተበላሽቶ በስብሶ እንዲሞት ያደረገው ደዌ ዘመቅሰፍት ይባላል። የእግዚአብሔር ልጆች ደዌ ዘመቅሰፍት፣ ደዌ ዘኃጢአት ደግሞ እንደ መጻጉ ነው። እንደ መጻጉ ውለታውን የረሳ የአምላኩን ውለታ የረሳ ተንስ ወንስ አራተከ ተነስ አልጋህን ተሸክመ ሂድ ያለው ጌታ ሰው የለኝም ሲል ሰው ያደረገው አምላኩን የረሳ የእግዚአብሔር ልጆች ሰው የለኝም የሚያነሳኝ የሚያገላብጠኝ ወደ ጸበል ቦታ የሚያስገባኝ እኮ ሰው የለኝም አለ። የእግዚአብሔር መልአክ በመንፈቀ ሌሊት ወጥቶ ወርዶ ባህሩን ጸበሉን ሲባርከው በቀድሞ የገባ ጉልበት ያለው ገብቶ ተጠምቆ ተፈውሶ ከበሽታው ይወጣል። እኔ እኮ እዛ የሚያደርስ ሰው የለኝም ያለው ሰው ያደረገውን እግዚአብሔርን የረሳ ነው። በኃጢአቱ ምክንያት ብዙ በሽታ የደረሰበት ነው። የእግዚአብሔር ልጆች እንግዲህ በተለያየ ምክንያት በሽታ ሊመጣ ይችላል። ግን እግዚአብሔር ስለሚወደን ይቀጣናል። አዎ እግዚአብሔር ስለሚወደን ይቀጣናል። ቅጣቱ በመጠን እንዲሆንልን መጸለይ አለብን። አቤቱ አለ ኤርምያስ፣ አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ በመጠን ይሁንልኝ እንጂ በቁጣ ይሁንብኝ። ኤርምያስ 10 ቁጥር 24 ላይ የእግዚአብሔር ልጆች እኛም እየተቀጣን ነው። ብዙ መከራ እየተደራረበን ነው። ረሃብ አለ፣ ቸነፈር አለ፣ ጦርነት አለ፣ አየሩ ተዛብቷል፣ መሬት እየተንቀጠቀጠ ነው፣ ሰላም አጥተናል፣ ፍቅር አጥተናል፣ እርስ በርሳችን ተናክሰናል። እንግዲህ ይሄ ሁሉ የእግዚአብሔር የቁጣ ድምፅ ነው። ስለዚህ ሰው የሌለውን ሰው ያደረገ እግዚአብሔር አምላካችን ወደ እሱ እጃችንን ከዘረጋን የምህረት እጁ ይዘረጋል። ከማዳን እጆቹ አላጠሩም። አይኖቹም እኛን ይመለከታሉ፣ ጆሮዎቹም ያደምጣሉ። ግን ከልባችን ወደ አምላካችን እንመለስ። ልባችንን የሚያይ አምላክ ነው በእውነቱ። እኔ ቅርብ ነኝ ሩቅ አይደለሁም ይላል በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ ቅርብ ነኝ ሩቅ አይደለሁም፣ የሰው ልጆች ሁሉ ተሰውረው የሚያዩትን የማይ በሰማይም በምድርም የሞላሁን የእግዚአብሔር ነኝ ይላል። እንግዲህ አቤቱ ቅጣኝ አለ ኤርምያስ። ታዲያ አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ፣ በመጠን ይሁን እንጂ በቁጣ ይሁንብኝ። እንግዲህ እንዳንዋረድ የባሰ እንዳይመጣ የባሰ ነገር እንዳናይ ወደ እግዚአብሔር ሁላችንም በተሰበረ ልቦና በዚህ አብይ ጾም ውለታውን እያስታወስነ እግዚአብሔር አምላክ የወደቁትን የሚያነሳ ያዘኑትን የሚያጽናና የታመሙትን የሚፈውስ ሰው የሌላቸውን ሰው የሚያደርግ እግዚአብሔር አምላካችን መሆኑን እያሰብነ ወደ እግዚአብሔር ጸሎት የምናደርስበት ሳምንት ነው። ቸርነቱ፣ በረከቱ፣ ምሕረቱ፣ ይቅርታውን ማሰብ አለብን። የእግዚአብሔር ሰው የሌለውን ነው ሰው ያደረገው። ተንስ ወነሳ አራተከ ተነስና አልጋን ተሸክመ ሄዳለሁ። እኛንም ተነሱ ይለናል። ከወደቅንበት ኃጢአት፣ ከወደቅንበት በደል፣ ከወደቅንበት ዘረኝነት፣ ከወደቅንበት ክፋት፣ ተንኮል፣ ቅናት፣ ምቀኝነት ተነሱ ይለናል መድኃኔ ዓለም። በዚህ ጾም እንግዲህ ሁላችንም በተሰበረ ልቦና ወደ እግዚአብሔር መጸለይ ነው። እግዚአብሔር ቢፈቅድና ቢንኖር ደግሞ የዛሬ ሳምንት ደግሞ ስለ ደብረ ዘይት እንማራለን። እግዚአብሔር በቸርነቱ ለዛ እንደሚያደርሰን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን። በሰላም ለሳምንት ያድርሰን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ